ሳምዬ ይሄ ነገር እናንተን ለማዘናጋት የተደረገ ነገር ነው። እንደው እውነቴን ነው የምላችሁ። ምክንያቱም ሴትዮዋ ምንም መቀለማመድ አንደኛ ስለ ሴትዮዋ መጥፎን ያወራችሁ ስለ ተሙ አክስት፣ ሲቀጥል የእሷ ልጅ ደግሞ የተሙን አክስት እንደማትወዳት ተናገረ። ቆይታ ደግሞ ስለ ተሙ ማዘኗንና እንድትደርሱለት ተናገረች እና ያለበትን ቤት አውቃለሁ ቁልፍ ሰጠች። ከዛስ ደግሞ ቁልፍ ተሰጣችሁ ሄዳችሁ ስትሄዱ እግር የሚጠብቅ አንድ ሰው አገኛችሁ እዛ። እንዴት ይሆናል? ይህ ውሸት ውሸት ውሸት። እውነቴን ነው እናንተን ለማዘናጋት የተዘጋጀ ነገር ነው። እና ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እኔ በጣም በቃ ደጋግሜ እያየሁን ነበር እና መጀመሪያ ደንግጫለሁ። እውነት የተሙ እግር ነው? ሴትዮዋ እንኳን የተሙን እግር ሌሎችንም እያረደች ነው አይደል እንዴ ብዬ በጣም አስቤ ነበር። እና ግን በቃ ሴትዮዋ ቶሎ ብላ ቁልፍ ስትሰጣቸው እንዴት ነው የዛን ያህል እነሱ ከጠሏት እና የዛን ያህል ከፈሯት እንዴት ነው ተሙ ያለበትን አሳይታ ቁልፍ ስምሰጣት ለሴትዮዋ ተሙ የተደበቀበትን ቁልፍ እንዴት ትሰጣታለች ብዬ አሰብኩኝና ከዛ ደግሞ እነ ሳሚ ሲሄዱ በትክክል የተደበቀ እግር እንኳን አይደለም፣ በስነ ስርዓት ቁጭ ያለ ፊት ለፊት እግር እንዴት ይሆናል? ቢያንስ የተደበቀ እግር እንኳን ቢሆን አዎ ትክክል ነው ይባላል። ልክ ጀስ ሲሄዱ ሰውዬው ቁጭ ብሎ እንደ ውሻ ይጠብቃል እግሩን። ግን ምን አይነት ሰው ይሆን ደግሞ መስዋዕትነት ተደርጎ እግሩ የተቆራረጠው? እሱን ነው ያሳዝነኝ እውነት ለመናገር። በቃ ሁሉን መስዋዕትነት እንዳደረገች እቺ ሴትዮ ኧረ በስመ አብ። ይሄ ራሱ እኮ በመንግስት እኮ ያስጠይቃታል። የማን ነው? ከየት ነው ያመጣችሁ? ይሄ ራሱ እንደሚያስጠይቃት ራሱ አላወቀችም። እንዴት ሰው ልጅ ትክክለኛ እግር ቆርጦ ጀግኖቻችን ለማጭበርበሪያ ፊት ለፊት ያስቀምጣል? ሰው እንዴት ደበቅ አያደርግም? እርግጠኛ ነው የምላችሁ እኔ ተሙ ምንም አላረገችውም አለ። በእርግጥ ልታሰቃየው ትችላለች፣ እንዲቀበል ተቀበል እያለ ብዙ ነገር ልታደርስበት ትችላለች። ግን አሁን ነሳሚ እንደሚፈልጉት ምናምን በቃ ብዙ ነገር ብዙ እጅ ስላለው ጓደኛ ወንድም ስላለው ትፈራለች። ይሄን አታደርግም እርግጠኛ ነኝ። ግን ለማስፈራራት እነሳሚም በቃ ወንድማችን እግሩ ተቆርጧል ብለው ተስፋ እንዲቆርጡ ተመስርቷል ብለው እንትን እንዲሉ ነው። ደግሞ እኔ እርግጠኛ ነኝ እንደዛ ብለው ስራቸውን እንዲያቆሙና ሁለተኛ ደግሞ እንደዚህ በቃ ተሙን አገኘን እያሉ ሲሄዱ ወጥመድ ውስጥ እንዳይገቡ ነው የፈራሁት። እና እግዚአብሔር ይርዳችሁ ነው የምለው። እኔ ተሙ ነገር በጣም ነው እያሳዘነኝ ያለው እግዚአብሔርን። እንጃ አላውቅም። ሰው አልፈልግም ካለ አብሯት በፊት እየበላ እየጠጣ አይደለም ይሄን ነገር አይፈልገውም፣ በግድ መቀበል አለብህ ብሎ ተሙን አስገድዶ እንደዚህ ማድረግ። ኧረ በስመ አብ። ሰው ጠፍቶ ነው እንዴ? ሰው እኮ ጠፍቶ አይደለም፣ ግን የሆነ ተልኮ ስላላት ነው እንጂ ሴትዮዋ ተንኮለኛ ስለሆነች ነው እንጂ መቼም ተሙ ብቻ አይደለም እኮ መጀመሪያ ያለች። እና ብቻ ለማንኛውም ምንላችሁ ነው እንደደነገጥኩ አትጠይቁኝ። ግን ደግሞ ደጋግሜ ሳየው ቪዲዮን ደግሞ ከእውነት የራቀ ነውና እግዚአብሔር አምላክ አሁንም ተሙዬ ፈጣሪ ካንተ ጋር ይሁን። አሁንም በእምነት ጽና ነው የምለው። ልክ እንደ ልዑሌ እናት ማለት ነው። ጽናልን፣ በርታልን፣ ወንድሞች ይደርሱልሃል፣ አንተም ትገኛለህ። አይዞን። ያው ለዚህ ሁሉ የዳረጉ ቤተሰቦች ናቸው። ምክንያቱም ከበፊቱ እንደዚህ አይነት ጣጣ ውስጥ ባያስገቡ ኖሮ ይሄ ሁሉ ፈተና አይደርስብህም ነበር። እንጃ። እና እነሱም ነፍሳቸው አይማርም እውነት ለመናገር ብቻ። ለማንኛውም እግዚአብሔር አምላክ ካንተ ጋር ይሁን ለማለት እወዳለሁ። ውድ ቤተሰቦቼ በጣም ነው ግራ የሚገባው፣ በጣም ያስፈራል፣ በጣም ማለት ነው። ከእንደዚህ አይነት ፈጣሪ ሰውራችሁ። እንደዚህ አይነት ጣጣ ያለባችሁ እውነቴን ነው ፈጣሪ ይጠብቃችሁ ያለ ማለት ነው። በተረፈ በስደት ያላችሁ ሁላችሁም ራሳችሁን ጠብቁ። ፈጣሪ ከእናንተ ጋር ይሁን። ለጀግኖቻችን እንጸልይ፣ ለተሙዬ እንጸልይ።